እለቅሃለሁ። ፖሊሶቹ ሳይመጡ ብትለቂኝ ይሻልሻል። አልለቅሽም፣ እገልሻለሁ። ሜሮን ራስሽ ላይ ሌላ ጣጣ እየጨመርሽ ነው። ወይኔ ሜሮን፣ አንቺ ግን መች ነው ለእምነት የምትበቂው? አንቺ ራስሽ ነሽ ለእምነት የማትበቂው። እርግብ፣ ማን እንደሆንኩ ረስተሽው ነው? እኔ እኮ ነኝ ቤት ያስደብቄ ካክስትሽ ግድያ ተረፍኩሽ። እሱም ብዬ ነበር እኮ እስከ ዛሬ ልከላከልልሽ የሞከርኩት። እና አሁን ምን ተገኘ? ከዚህ በላይ ንጹህ ሰው እዚህ መቆየት የለበትም። ንጹህ የምትያት ሜላት ተብዬዋል? አዎ እሷ ንጹህ ሴት ናት። ኧረ እባክሽ አውቀሽ ሞተሻል። በሷ ፋንታ እርግብና ሜሮን እዚህ ይበሰብሳሉ። ወይኔ ቪዲዮን ክፈተው። እንደዚህ ነበር የገደላት? ወይኔ ጓደኛዬ! ተረጋጊ ወይዘሮ ሜላት። ወይኔ ጓደኛዬ! ትንሽ ሳንጫወት እንዴ? ቆይ ሰዎቹ ይመጡስ? አረ እነሱ አይመጡም፣ ይቆያሉ። እርግጠኛ ነሽ ድንብላል? አዎ። እኔ የምለው ለመሆኑ ምግብ በልተሃል? ከየት ተገኝቶ ድንብላል? እሱን ተወው በቃ። ይልቅ እኔ ምግብ ይዤ ልምጣና አብረን እየበላን እንጫወታለን። ውይ አቡይ አባቴ እንደው ምን ይሳናቸዋል? ወይዘሮ ሜላት ይህንን ሰው ታውቂዋለሽ? ከአሁን በፊት እኮ ነግሬያችሁ ነበር። ምን ብለሽ ነው የነገርሽኝ? ይሄ ሰውዬ ማለት በባሹ ተልኮ ይከታተለኝ የነበረ ሰው ነው። በጣም ጥሩ። ስለዚህ አልተሳሳትንም ማለት ነው። እሺ ወይዘሮ ሜላት። ብነግርሽም እኮ አልገባሽም። እራሱን ስቶ ጸበል እስከ መሄድ ድረስ ደርሷል። አሁን ደግሞ በጣም እንዳይታመም ነው የፈራሁት። እሺ ተዚህ ያለው ፍቅረኛሽን ትተሽ ከዛኛው ጋር ሁኚ ብትባይ እሺ ትያለሽ? አላቅም፣ ብቻ እኔ ግራ ግብት ብሎኛል። ቆይ ድንብላል አንቺ ብትሆኚ ምን ታደርጊ ነበር? እኔ ግን ብሆን ምንም ቢሆን የሀገሬ ጅብ ይብላኝ ነው የምለው። እኔ ታዲያ ሀገሬ የት ነው? እሱን እኔ ምን አውቄ? የሀገሬ ጅብ ይብላኝ አባባልሽ ከደሴ የመጣው ልጅ እንድመርጥ ይመስላል። ግን ደግሞ ቅድም ያሉት ከሚጠፋ የወለዱት ይጥፋ ስትይ ነበር። ፍቅር ያለቃል ለዛ። እርግብና ሜሮን ከባድ ችግር ውስጥ ገቡ። እርግብ የቪዲዮ ለፖሊሶች አሳልፋ ሰጥታለች። እንግዲህ በባለፈው ቪዲዮ ወይዘሮ ባዩ ስትገደል የነበረው ቪዲዮ እነ ሜሮን እጅ ላይ ነበረ እና የት እንዳለ እርግብ ስለምታውቅ ንጹዋ ሰው ወይዘሮ ሜላት እስር ቤት መበስበስ የለባትም ብላ አሳልፋ ለፖሊሶቹ ቪዲዮን ሰጥታለች። በዚህ ምክንያት ወይዘሮ ሜሮን በጣም ተናዳ እርግብ ላይ ጮኸችባት። እንዴት ሳምነሽ ትከጅኛለሽ? አንቺ ግን መቼ ነው ለእምነት የምትበቂው? እንዴት አሳልፈሽ ቪዲዮ ለፖሊስ ትሰጫለሽ? ብላ አንገቷን አነቀቻት እና ከዚህ በላይ ንጹህ ሰው መቆየት የለበትም እስር ቤት፣ እኔና አንቺን እንበሰብሳለን፣ ወይዘሮ ሜላት ነጻ ትወጣለች ምናምን ብላ ከዚህ በፊትም ሳምንሽ ነው የከዳሽኝ፣ አንቺን ብዬ መጥቼ ስደበቅ አንቺ ግን አሳልፈሽ ሰተሽኛል፣ ከዚህ በኋላ እኔና አንቺን እንበሰብሳለን ብላ አሳልፋ ሰተቻት ማለት ነው። ቪዲዮውን በስከ መጨረሻ እንግዲህ ፖሊሶች እጅ ላይ ገብተዋል። ፖሊሶቹ ምርመራ እያደረጉበት ነበር ቪዲዮ እየተከታተሉ እና ከዚህ በፊት ወይዘሮ ሜላትን ልጅ እንግዲህ ሲገድል የነበረው ልጅ ነው ማለት ነው ብለው ደርሰውበታል። እናም በዚህ ጉዳይ ወይዘሮ ሜላትን ጠርተው እሷን ለመጠየቅ የምታውቀው ነገር ካለ በልጁ ዙሪያ ለመጠየቅ ነው ያሰቡት። ግን ከዚህ ሁሉ ጀርባ የሆነ ኃይል አለ፣ ስለዚህ መስራት አለብን ብለው አስበዋል ፖሊሶቹ። ምክንያቱም ይህን ልጅ ከዚህ በፊት ከሜላትም ጋር ሜላትን ሲከታተል የሚያውቁት ነበረ። እናም በዚህ ሁኔታ ፖሊሶች መረጃ እነሱ መረጃውን ሂደው ባይቀበሉትም መረጃው እነሱ ድረስ መጥቶ ማለት ነው እና ወይዘሮ ሜላትም ተጠራች። ፖሊሱ ሂዶ ይዟት መጣና በጣም ነው የደነገጠችው ቪዲዮውን ስታየው። ምክንያቱም ቀጥታ ስትገደል ነው የሚያሳየው። ስለዚህ በጣም ጮኸች። ያለምንም ሰው ያለምንም አጋዥ ተደፍታ ቀረች። ጓደኛዬ እያለች እየጮኸች ነበር። እናም ስለ ልጁ ከዚህ በፊት ወይዘሮ ባዩሽ እንዲከታተላት እንደቀጠረችው እና በዛ ምክንያት ከአንዴም ሁለቴ እንዳየችው
እሷንም እንዲከታተላት እንድታስቆምላት እንደጠየቀቻት እና እሷ አገልጋይ እንደነበረ ጠቆመች ማለት ነው። በዚህ ምክንያት እንግዲህ ወይዘሮ ሜላት በጣም ነው ያዘነችው። ጓደኛዋ ስትገድል የሚያሳይ ቪዲዮ በማየቷ እየጮኸች ነው፣ እያለቀሰች ነው የሄደችው። እርግብና ሜሮንም እዛው እስር ቤት ለመጋደል ያሰቡ ይመስላሉ። በጣም ነው እየተጨቃጨቁ እየተጣሉ ያሉት። ሁለታቸውም ተመካክረው ነበር በፊት እስር ቤት የገቡት። አሁን ላይ ግን ባላንጣ ሁነዋ ላይ ምክንያቱም እርግብ ከወይዘሮ ሜላት ጋር በመስማማቷ ሜሮን ተናዳለች። እንዴት እኔን ከእሷ ጋር ተስማምተሽ ተመሳጥረሽ እኔን አሳልፈሽ ትሰጭኛለሽ ብላለች። እናም በስከ መጨረሻም ፍርድ ቤት ቀርባለች ወይዘሮ ሜላት። በዚህም እሷ ነፃ ለመውጣት ጫፍ ላይ ደርሳለች። እንደውም ዛሬውኑ ነው ለምንድነው ፍርድ ቤት የምትቀርበው? መቅረብ ራሱ አልነበረባትም። ዛሬውኑ ነበር መሄድ የነበረባት ማለት ነው፣ ከእስር ቤት መውጣት የነበረባት። ምክንያቱም ኦልሬዲ በግድያ ነው የተከሰሰችው። መረጃው ስለተገኘ መውጣት አለባትኝና ያሲር ባለፈው ሀኒቾን ለማግኘት ሞክሮ ነበረ እና እሷን ደውላለት ሊያገኛት እንደሄደ ስለሚያውቅ ለምንድነው ሀናን ያገኘሃት ብሎ ጠየቀው ተምቹ። እናም ስለ ኤልያስ ላወራት ነው የሄድኩና እንደተለመደው እንደሚወዳት ነገርካት ወይ ብሎ እና እሱም በጣም ተናዷል። ለምን የራስክን ፍላጎት ደብቀህ ለእሷ አሳልፈህ ትሰጠዋለህ እያለው ነበረ። ጆሮም ከኔ የበለጠ እሱ ስለሚወዳት ለእሱ ትገባለች፣ ስለዚህ ምንም ማድረግ አልችልም ብሏል። እና ተምቹም ከብዙ ጊዜ በኋላ እንግዲህ ድንብላልን አስታውሷታል። በባለፈው ሰፈር ሲሄድ ስላላገኛት ድጋሚ ሄዶ ሰፈር ሲጠብቃት አልመጣችም። እናም አጥር ዘሎ ገብቶ ማለት ነው ተገናኙ ከድንብላል ጋር። ድንብላልም በጣም ነው ደስ ያላት። ደርቃ ቀረች። ቤት ድረስ ሲሄድና ናፍቃውን ስለናፈቀችው ሰዎቹ ከቤት ሲወጡ ጠብቆ በአጥር ዘሎ እንደመጣ ነገራት። እሷም ማመን አልቻለችም። አንተ ነህ ወይስ እያለች ከዛም የሚበላ ምግብ ከሰጠችው በኋላ የሆድ ወዳቸውን እየተጫወቱ እያለ በመሀል ላይ የማይሆን ነገር ውስጥ ገብተው ነበር። ግን ድንብላል ጎበዝ ጨዋ ልጅ ናት። ከዚህ በፊት ወንድ አላቅምና ከትዳር በፊት ምንም አይነት ነገር ብጠይቀኝ ፈቃደኛ አልሆንም ምናምን አለችው እና በዚህም እሱ እሺ ብሏታል። ተስማምተዋል። ኦልሬዲ ፍቅረኛሞች ሆነዋል። መቼም እንዳትርቀኝ እያለች ነው ድንብላልዬ። ግን ምናልባት እርግብን ካገኘው ወደ እርግብ ሊሄድ ይችላልኝ። ይሄ ተምቹ የሚባል ልጅ አይታመንም። እሱም ማመን ከባድ ነው። ምክንያቱም ባለፈው እርግብ እፈልገዋለሁ መቶ እስር ቤት እንዲጠይቀኝ እፈልጋለሁ፣ ስለዚህ ስታገኙ ንገሪልኝ ብላ ለፋኖሴ መልእክት አስተላልፋለች ማለት ነው። እና ፋኖሴ ስታገኘው እስር ቤት እንዳለች ካወቀ ምናልባት ሄዶ ከእርግብ ጋር ሊተዋልይ እንደገና ሊታረቅ ይችላል። ይህንንም ስለምታውቅ ድንብላል ምን አለ በዛው እስር ቤት በቀረሽ እያለቻት ነበር ባለፈው እርግብን ማለት ነው። እና ተመልሳ እንዴት እንደዚህ አይነት ሀሳብ አስባለሁ እያለች በራሷ ተናደደች። አባባ ኖላዊ እንግዲህ ሽምግልናውን ከላኩ በኋላ የነ ያሲር ሙድ መያዣ ሆነዋል። እያሾፉባቸው እየቀለዱባቸው ነው። እና ለሀኒቾ ከዚህ በፊት ስራ የላቸውም። ስለዚህ አሁን ላገባ ስለሆነ ስራ ፈልጌ ማግኘት አለብኝ፣ በዛም ተጨንቄያለሁ፣ በምን አስተዳድራታለሁ እያሉ እያሰቡ ነበር። ሀኒቾ ደግሞ ከአባቷ ድርጅት ስራ እንደምትፈልግለትና ምናልባት እሱም ሊቀጥረው እንደሚችል ብትነግራቸው ማስቸገር አልፈለጉም እና እሳቸውን በዚህ ጉዳይ ተጨንቀዋል። ያባወራ ስለሆኑ እንግዲህ ካገቡ ሚስታቸውን ሰርተው ማስተዳደር አለባቸው። ለዛም ስራ እየፈለጉ ነው። እና ጆሮም እሷ እኮ ከውጭ ነው የመጣችው፣ ገንዘብ ስላላት ዋናው ፍቅር ነው፣ ምን ችግር አለው? እኔ ኖላዊ ነኝ፣ በሴት ገንዘብ ቁጭ ብዬ የምተዳደር ምናምን ብለው እሳቸውም እንግዲህ ለመስራት ስራ ለመፈለግ ቆርጠው ተነስተዋለኝ። ከማግባታቸው በፊት እና አባባ ኖላዊ ትልቅ መልእክት ነው ያስተላለፉት። እውነት ነው፣ ወንድ ልጅ ቁጭ ብሎ በሚስቱ ገንዘብ መተዳደር የለበትም እና ቢያንስ አቅሙን የቻሉን ሰርቶ ማምጣት ግዴታው ነው። ይሄንንም ስለተገነዘቡ ምክንያቱም ወንድነትን ማጣት ነው ብለው ነው ያሰቡት እሳቸው። እና አንድ ወንድ ልጅ ቁጭ ብሎ
ሚስቱ ባመጣቸው ገንዘብ መተዳደር የለበትም ብለው ስላሰቡ ስራ እንግዲህ ይገኝላቸዋል ብለን ተስፋ እናረጋለን። ሀኒቾም ለኤልያስ በተደጋጋሚ ስደውልለት ኤልያስ ስልኩን አያነሳም፣ ጓደኛውም ስደውልለት አያነሳም እና በሱ ምክንያት በጣም ተጨቃለች። ሀኒቾ ምን ሆኖ ነው ብላ እሱንም ለመፈለግ ከያሲር ጋር ተስማምተዋል። እሱም ፈልጋ ለማግኘት እና ቢያንስ ምክንያቱም በባለፈው በእሷ ፍቅር ምክንያት ጸበል ስለገባ ስለተጎዳ አሁንም ድጋሚ እንደዚህ አይነት ነገር እንዳይከሰት ስለፈራች ማለት ነው። እና ይህንን ጭንቀቷን ለድንብላል ለማማከር ሞከረች። ድንብላልም ያላትን የእውቀቷን መከረቻትኝ፣ ዘከረቻትኝ። ግን ሀኒቾ ያው ሁለት አጣብቂኝ ውስጥ ነው የገባችው። በእርግጥ ምርጫ የራሷ ነው። ምክንያቱም ካልፈለገችው ያም ቢሆን ራሴን ላጠፋ ነው ምናምን የሚባል ነገር ጥሩ አይደለም። ምክንያቱም እንደዚህ አስገድዷት የገባችበት ህይወት እሷም ደስተኛ አትሆንም፣ እሱንም ደስተኛ አታረገውም። እና ሀኒቾ ልብሽን ተከታይ እንላለን ወይዘሮ ሀኒቾ። ድንብላልዬም በጣም ደስ ብሏትኝ እየዘፈነች ነበረ እና ሀኒቾ መጣ እንደዚህ ደስ ያለሽ እናቴ ከስር ልትፈታ ስለሆነ ነው ወይ ምናምን ስትላት አይደለም መጣ እኮ ዘሪሁን መጣ እና እንደናፈቁት ነገረኝ፣ እንደሚወደኝም ነገረኝ ብላት በጣም ደስ ብሏት እንኳን ደስ አለሽ አለቻት። እና ቀጣይ ደግሞ የድንብላለንና የተምቹን ሰርግ እናያለን። ኖላዊ ሰርግ በሰርግ ሆኗል። እና ውድ ተመልካቾቻችን ስለተከታተላችሁ እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይዛ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ አድርጉልን። እናመሰግናለን። ሰናይ ጊዜ ተመኘንላችሁ።